የፌዴራል ፖሊስ ወንጀል ምርመራ ቡድን እንግዲህ አሁንም እርምጃዎችን መውሰዱን አጠናክሮ ቀጥሏል። ቲክቶከር አዶናይን በቁጥጥር ስር እንደዋለ መረጃው ደርሶናል። የፌዴራል ፖሊስ ወንጀል ምርመራ ቢሮ እንግዲህ ከልብ እናመሰግናቸዋል። ትናንትና ከታሰሩ ቲክቶከሮች በተጨማሪ እንግዲህ አረ የእውነት ሼም ነው። አረ ይደብራል። ታላላቆቻችሁ ምክር መስማት ማቆም አለባችሁ። ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት። ሰላም ቤተሰብ እንዴት ናችሁ? ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመዱ በአዳዲስ ወቅቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁን በመቆየት ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ የቻናሉ ቤተሰብ ሆኑ። በተለይ አዲስ ሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ይህን ቪዲዮ በላይክን ጀምሮ ቀርማችሁ ላይክ አድርጉ። ወደ ዛሬ ቪዲዮዎች እንሂድ። የፌዴራል ፖሊስ ወንጀል ምርመራ ቡድን እንግዲህ አሁንም እርምጃዎችን መውሰዱን አጠናክሮ ቀጥሏል። ቲክቶከር አዶናይን በቁጥጥር ስር እንደዋለ መረጃው ደርሶናል። እንግዲህ ሶሻል ሚዲያ የምትጠቀሙ ሰዎች ባካችሁ ከባህል ከቋንቋ ከእሴት ጋር አንጻር ህብረተሰቡን እያስከፋ ያለ ነገር እያወዛገበ ያለ ነገር ካለ ቆም ብላችሁ ማሰብ አለባችሁ ማለት ፈልጋለሁኝ። እና የፌዴራል ፖሊስ አሁንም በሶሻል ሚዲያ ላይ አጠቃቀማቸው ልክ አይደሉም ብሎ ያመነባቸውን በጠቅላላ እርምጃ መውሰዱን አጠናክሮ እንደሚቀጥል ነው እየተናገረ ያለው። ስለዚህ ዛሬ በተሰማው ወይም አሁን በደረሰ ማስረጃና መረጃ ቲክቶከር አዶናይ በቁጥጥር ስር እንደዋለ መረጃው ደርሶናል። መልካም ምሽት ይሁንላችሁ። ዋይ እየጠጣችሁ የፌዴራል ፖሊስ ወንጀል ምርመራ ቢሮ እንግዲህ ከልብ እናመሰግናችኋለን። የፌዴራል ፖሊስ ወንጀል ምርመራ ቢሮ እርምጃ ወስዷል። በተለይ በእነዚህ በቲክቶክ እንዲህ ያፈላችሁ እንዲህ ያለባችሁ ነበራችሁ፣ ያረጋጋልን እግዚአብሔር ይስጣቸው። አሁን ደግሞ በነካጃችሁ አሁንም ለፌዴራል ፖሊሶች ይሄን ልጅ ደግሞ ሰሩልን፣ ይሄን ልጅ ሰሩልን፣ እግዚአብሔር እሰሩልን። በቃ እንዲህ ዜጋ የሌለበት ሀገር አረጋችሁት። ትውልድ 130 ሚሊዮን ህዝብ እኮ ያለ እኮ አይመስላችሁም? ቲክቶከሮች ባካችሁ አድቡ፣ ተረጋጉ፣ በቃ ተረጋጉ። እንዲህ በቃ ፊን እኮ ነው ያረጋችሁት። አልቻለም እኮ አቃታችሁን እኮ። እግዚአብሔር ይስጣችሁ ፌዴራል ፖሊስ ወንጀል ምርመራ ቢሮ ፌዴራል ፖሊሶች በጣም ነው የምናመሰግናችሁ። አፋጣኝ እርምጃ፣ ተገቢ እርምጃ ነው የወሰዳችሁት። እግዚአብሔር ይስጥልን። እናንተ ዋጠጥ ቁጭ በሉና እስር ቤት። ቀጣይ ደግሞ ይህንን ጅል ውሰዱና ሰሩልን፣ ገላግሉልን። እኛ የአዶናይ ፋን ነብይ እዩ ጩፋን እጅግ በጣም እናመሰግናል። ይህ ቪዲዮ ለነብይ እዩ ጩፋ እንዲደርስ የቻላችሁትን ኮፒ ሊንክ፣ ሪፖርት፣ ሼር እንድታደርጉልኝ በሉል እግዚአብሔር ስም ጠይቃቸዋለሁ። ብዙዎች እውቀት አለን ብለው ስቅጥና በአዶናይ ኮንቴክስት ሳይሆን በራሳቸው ኮንቴክስት ተርጉመው ወንድማችንን ወደኋላ ሊጎቱትብን ሲሉ እውቀት አለን የሚሉ ሰዎች ማለት ነው። አንተ ግን ከጎን ሆነ ቢሮ ጠርተ ያንን ሁሉ ምክር ስለመከርክልንና እንዲሁም አዶናይም አዎ ሳልሰግጥ ገርቼ አተሰግጡ ብያለሁ ብሎ ወደ ስቅጥናው ስለተመለሰ ሰግጥ እንዲሁም ስግጥግጥ በሉ ስላለ አንተም ያንን ምክር ስለመከርክልን እጅግ በጣም እናመሰግናለን ወንድማችን ለማለት እወዳለሁ። አድርሱት ጋይስ። ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ፣ እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ? ከምታስቡት በላይ ማለት ነው። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለመሰገጥ የመጣ ነው። ነው ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ። እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው፣ ሰግጠው ላለመረዳት እየሞከሩ ነው፣ ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ ምሞት ሰው ነኝ። ለዓላማዬ እውነት ምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማዬ እርቃለሁ? እኔ አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ። በቃ ሰግጥ ነው ሲምፕል 3 ቃላት ነው። ወደ ፍግት፣ ወደ ትግት፣ ወደ ስርት ፍምስ እንቀይረዋለን ምናምን እያላችሁ ነበር። ቃላቱ አይደለም። this is my integrity የአዶናይ ኢንቴግሪቲ ነው ይሄ። ስግጥ ማለት ትርጉም አለው። ትርጉሙ ደግሞ እኔ ሰጥቼዋለሁ። በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም። 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት። ገባችሁ?
ሰግጥ እላለሁ። አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ። ሰጋግጠን ነው መስራት ያለብን። ሰጋግጠን ነው በራሳችን መተማመን ያለብን። ሰጋግጠን ነው ደፍረን መውጣት ያለብን። ይነው ስግጥግጥ እሰጋግጣለሁ። ስግጥግጥ ፍምስ የታባ ታላላቆቻችሁ ምክር መስማት ማቆም አለባችሁ። የአባታችሁ ነው የእናታችሁ ነው ከናንተ በላይ እድሜ ያሉ መምከር የሚወዱ። ሰላም ጤና ይስጥልኝ። የኢትዮጵያ ወጣቶች ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ማህበር አባላቶች ነን። ሰሞኑን እንግዲህ ስትመለከቱት እንደነበረው የማህበራችን አባል የሆነው ዮሐንስ ደግሞ ጃኒ በቲክቶክ ስሙ እንደምታውቁት ከተያዙት ውስጥ አንዱ ነው። የተያዘበት ምክንያት ደግሞ የክሬቲቭ አዋርድ ላይ ከባህላችን ትንሽ ወጣ ያለ ልብስ አለባበስ ለብሶ ቀርቦ ነበር። በዚህ ይቅርታ ጠይቆን ነበር አይደል? እንግዲህ የማህበራችን አባል እንደመሆኑ መጠን ከማህበራችን ከሚያገኛቸው ጥቅሞች መካከል አንደኛው ይሄ ነው። ከወተን እንደዚህ የማይሆኑ ስራዎች ሲኖሩ ማውገዝና ከዚህም በተጨማሪ ይቅርታ በጠየቀበት ሰዓት ደግሞ ይቅርታውን ተቀብለን ከጎኑ መቆም ነው። እንደሚታወቀው ጃኒ በተለያዩ ሶሻል ሚዲያ አካውንቶቹ ላይ ይቅርታ መጠየቁን እንግዲህ አስተላልፈው ነበረ። ያው ይቅርታውን እኛ ተቀብለናል፣ እንደ ማህበር ተቀብለን፣ ሌሎቻችሁም ደግሞ ኢትዮጵያ ማህበረሰብና እንደዚሁም ደግሞ ኢትዮጵያ ፌደራል ፖሊስ ይቅርታውን ተቀብላችሁ ይህ ልጅ በነጻ እንድታስወጡትና ከስህተቱም እንዲማር ለሌሎችም መማሪያ እንዲሆን ስንል እዚህ ጋር በሶስታችን መካከል እንግዲህ ይቅርታውን ተቀብለን እናንተ ተቀበሉት የሚል መልእክት ለማስተላለፍ ነው እዚህ ጋር የተገኘነው። ማህበሩ አባል ያልሆናችሁ ማህበሩ አባል በመሆን አዲሲቷን ኢትዮጵያን አብረን እንፍጠር ለማለት እወዳለሁ። ጋይስ ሙሴ ሰለሞን እንደተፈታ የምዘግበው የመጀመሪያው ሰው ያደርገኛል። ከሰዓታት በፊት ከአንድ ሰዓት በፊት ማለት ነው በኢንስታግራም ፔጁ ላይ ፎቶዎችን በሚያጋራበት ፔጁ ላይ እግዚአብሔር ይመስገን ብሎ አስቀምጧል ማለት ነው እና ስቶሪ አድርጎታል። ይሄንም ሲያደርግ ለመጀመሪያ ጊዜ ነው በኢንስታግራም ፔጁ ላይ ማለት ነው እና ተፈቶ ይሆን ወይስ ተሳስቼ ነው? የምርም ተፈቶ ከሆነ ዜና መስራቴ ቀጥልበታለሁ ማለት ነው እና ሙሴ ሰለሞን ሪፖስት ያደርገው ጠብቃለሁ። አይ ቲንክ እስከ ጠዋት። አረ የእውነት ሼም ነው። አረ ይደብራል። እንዲቆይኛ ምን ጉር ነን ጋይስ። 1.2 የነበረ አካውንት በአንድ ቀን 1.1 ይገባል። ይሄ ልጅ በጣም የሚያስጠላ በጣም የሚቀፍ መልኩ እኮ አይደለም የሚሰራው ስራ፣ ድርጊቱ፣ ሁኔታው በሙሉ በጣም ያስጠላል። ከዛ በላይ ግን ይሄ ልጅ የምታበረታቱት በጣም የምታስጠሉት። ነገ እናንተም ልጆች ትወልዳላችሁ። ልጆቻችሁ ደግሞ እንደዚህ አይነት ሰዎችን እያዩ ያድጋሉ። ከዛ መልካም ልጆችን ታፈራላችሁ። በጣም የሚያሳዝን። ይህን ቪዲዮ የምታዩ በተለይ ልጅ የወለዳችሁ ቤተሰቦች እባካችሁ ልጆቻችሁን ቲክቶክ ላይ እንዲመጡ አታርጉ። በእግዚአብሔር በቃ አታሳዩዋቸው። በጣም ማዝነው ደግሞ በረከት ተስፋዬ 1.5 ሚሊዮን ፎሎወርስ ነበር። ሪፖርቱ ተደርጎ ተዘግቶበታል። ይሄ ልጅ ግን 800,000 ፎሎወርስ አለው። እንደዚህ አይነት ነገር እየሰራ ማንም ሪፖርት አያደርገውም፣ ጭራሽ ያበረታቱታል። በጣም ነው የሚያሳዝን። ብትሉ በረከት ተስፋዬን አበረታቱት። 1.5 ሚሊዮን ፎሎወርስ አጥቷል። ይሄ ልጅ ቤተክርስቲያን ሲሰራ አብሮኝ ነበር፣ ሪፖርት እያደረጉበት ነበር። በጣም ትሁት መልካም ቤተክርስቲያን የሚወድ ልጅ ነው፣ እኔን እስካየሁት ድረስ ማለት ነው። ብቻ አበረታቱት። ይሄ ልጅ ግን ብትችሉ ማለት ነው የሆነ ስብዕና ካላችሁ ለነገ ትውልድ የምትፈሩ ከሆነ ሪፖርት አድርጋችሁ አዘጉበት። ጥሩን ደግሞ ደግፉ። ለራሳችሁ ነገ ልጆች ትወልዳላችሁ፣ ልጆች ታሳድጋላችሁ። እኔ እንጃ ልጄ እኔ መጥፎ እንኳን ብሆን ልጄ ጥሩ ቦታ እንዲወርቅ የምፈልገው። ስለዚህ ልጆቻችሁ ጥሩ ቦታ እንዲወርቅ የምትፈልጉ ሰዎች እባካችሁ ስለምናችሁ በድንግል ማርያም እባካችሁ እንደዚህ አይነት ሰዎች እየቀጣችሁ አስተምሩ። እንደነ በረከት አይነት ሰው ደግሞ አበረታቱ ፕሊስ። ተው እንጂ ተው። ሶሻል ሚዲያ እንዲህ ከሆነ ይቅርብኝ። እኔ በጣም የሚያስጠላው ሶሻል ሚዲያ እውነት። ቲክቶከር እና ዩቲዩበር ጃኒ በህግ ቁጥጥር ስር መዋሉ የሚታወቅ ነገር ነው። በዚህ ጉዳይ ላይ የግል ሀሳቤን እንዲሁም ደግሞ ጃኒን በቅርበት እንደሚያውቀው ሰው ትንሽ ነገር ልነግራችሁ ነው የመጣሁት። ጃኒ እንደሚታወቀው በቲክቶክ ክሬቲቭ አዋርድ ላይ የለበሰው አለባበስ ከህግ እንዲሁም ደግሞ ከእሴት ያፈነገጠ አለባበስ በማለት ነበር ፖሊስ በቁጥጥር ስር ያዋለው። ነገር ግን ከዚህ ቀደም እንደሚታወሰው ጃኒ ይህን አለባበስ ከለበሰና ከህዝቡ በኩል ቁጣ ከተነሳ በኋላ እጅግ በጣም በትህትና እንዲሁም ደግሞ እሱም ይህን አለባበስ የለበሰበትን ምክንያት አስረድቶ በትህትና በድጋሚ ይቅርታ ጠይቆ ነበረ። ረዘም ያለ ማብራሪያ እንዲሁም ደግሞ ረዘም ያለ ቪዲዮ ሰርቶ ነበር ይቅርታ የጠየቀው። እኔም በቅርበት እንደሚያውቀው ሰው ፍጹም እንደዚህ አይነት አስተሳሰብም ሆነ ፍላጎት እንደሌለው በተለይም ደግሞ የተወቀሰባቸውን ነገሮችን ፍጹም የሚቃወም ልጅ እንደሆነ አውቃለሁ። እንዲሁም ደግሞ የይቅርታ ቪዲዮን ከሰራ በኋላ በርካታ ሰዎች ይቅርታውን ተቀብለውታል። መንግስትም እንግዲህ ይህንን ነገር ተመልክቶ ለጃኒ ይቅርታ እንዲያደርግለትና የይቅርታ ቪዲዮንና መልእክቱንም ከግምት ውስጥ እንዲያስገባ ጥሬን ማቅረብ እፈልጋለሁኝ። ጃኒም ነገሮችን ያቅርድልህ፣ በሰላም ወደ ቤት እንድትመለስ መልካም ምኞቴ ነው። ሁላችንም መልካም ምኞታችንን እንመኝለት። መልካም ምሽት ይሁንላችሁ። ትናንትና ከታሰሩት ቲክቶከሮች በተጨማሪ እንግዲህ ቲክቶከር ጆሲም እንግዲህ በፖሊስ ቁጥጥር ስር መዋሉ ተሰምቷል።
በጂ ፓወር ቲክቶክ ክሬቲቭ አዋርድ ፕሮግራም ላይ እንግዲህ ከኢትዮጵያዊነት ስነ ምግባር ውጭ ያፈነገጠ አለባበስ ለብሰዋል ተብለው በትናንትናው ዕለት ቲክቶከሮች በቁጥጥር ስር ውለው ነበር። ከዛም በተጨማሪ እንግዲህ ቲክቶከር ጆሲ ትናንትና ወደ አመሻሹ አካባቢ በፖሊስ ቁጥጥር ስር መዋሉን እንግዲህ ጓደኞቹ እነናሁን ፎንቴ ትናንትና ምሽት ቲክቶክ ላይቭ ላይ አረጋግጠዋል። ተመረባሪያው ግን ጧት ምን ብሎ ነው የሚጸልየው? እኔ በጣም ሐሳብ ሆኖብኝ ነው። አሁን ጧት ሲነሳሱ እረ ዛሬ የሚሳሳት ሰው አታሳጣኝ፣ እረ ዛሬ እንደው የሚባልግ ሰው አታሳጣኝ ብሎ የሚነሳ ነው የሚመስለው። ሰው እንዴት ስህተትን መተዳደሪያ ያደርጋል? የሰዎችን እንከን መፈለግ፣ የሆነች እንከን መፈለግ፣ ከዛ መሳደብ። አሁን ቤት ስገባ ምንድነው የምትለው? ዛሬማ አንዱ ሰድቤ ገባው፣ አንዷን ለጥልጫት ገባው እያልክ ነው የምታወራው ማለት ነው። በጣም ነው ግራም ይገባኝ። አንዳንድ ሰዎች ጧት ላይ አሁን እሱ ስህተት ፍለጋ ነው የሚወጣ መስለኝ። በህይወት ዘመኑ ሲያደንቅ፣ በህይወት ዘመኑ ይሄ ነገር ልክ ነው ብሎ ለአድናቆት ለፖዚቲቭ ኢነርጂ ሲወጣ አይቼው አላውቅም። ኧረ አንዳንድ ነገር ማለፍ ልመድ፣ እንደው ቀላቅል። አንዳንዴ ደግሞ ዛሬ የሚገርም ነገር አየው፣ ጥሩ ነገር አየው፣ ወጣቶች ሲሳካላቸው አየው፣ ወጣቶች ሲጥሩ አየው። ራስን መከር፣ ኑሮን መከር። እንዴ ሰው አይሰለቸውም? ሰው አመታት በሙሉ እኔ እውነት ሃይስኩል ተማሪ ሆኜ ነው ማቀው ለ10 ምናምን አመት ሰው የሰውን ስህተት ብቻ እየፈለገ የሰውን ድክመት ብቻ እያሰሰ ሲሳደብ ሲተች ይኖራል። አረ ከመልክህ በላይ ልብህ ጠቆረ። ፍታን በእናትህ። ሲጀመር ከሶፊ በፊት ነበረኝ ትዳር፣ ያው ይታወቃል። እሷ ባለሀብት ነበረች። ማለት ባለሀብት ሲባል ዝም ብሎ ባለሀብት አይደለም። በጣም ሪል ስቴቶች አሜሪካ ያላት፣ በጣም ብዙ ቤቶች አሜሪካ ውስጥ ያላት፣ ጄኔቫ ውስጥ ያላት፣ ፈረንሳይ ውስጥ ያላት፣ እዚህ አዲስ አበባ ያላት ብዙ ቤቶች። ምናልባት አሜሪካ ከሚኖሩ ሰዎች በጣም ሀብታሟ እሷ ልትሆን ትችላለች። የፕሬዝደንት ሚስት የነበረች ሴት ነች። ታሪኩ ስለሚታወቅ ብዬ ነው። እኔ እዛ ሀብት ውስጥ ገብቻለሁ። ያው ባል ስትሆን ባለቤት አይደለ? እዛ ሀብቱን ሀብት ማለት ምን ማለት እንደሆነ አውቀዋለሁ። ስወጣ ደግሞ አንዲት መሀረብ ከሷ ወስጄ አልወጣሁም። ስለዚህ ንቀትም አለብኝ ሀብት ላይ። ጆሲ አይኔ ላይ እየመጣ ዘማን እንደዚህ ተዝረየካ አይጂ ላይ ደውለሽ ነበር አላየሁትም። ወይ በጆሲ ምክንያት የደወልኩት እግዚአብሔር ይመስገን ላይቭ ላይ ነው የደወልኩት እንጂ እንዳንተ ክፋት በቃ ልታዋርደኝ ምናምን ነበር። አይ የጆሲ ምንድነው ብላኪ ቁም ነገር ስሙ አልተጠቀሰም ነበርና ናውል ጋር ስደውል እኮ ነው ምናምን ይዘው ሄደው ምናምን ነገር የተባለው ዛን ጋይስ አይ ቲንክ ከፌደራል ፖሊስ የሆነ ነገር ወጥቷል ማዘዣ። ቲክቶከሮች እንደዚህ አይነት እነማም የሚጫወቱት እነ ቤታዮ ቅጣት ከዚህ በኋላ የለም። እሺ ማንም እንደዚህ መገዳደል የሚባል ነገር የለም። አንድ ሰው ሲጫወት ከተገኘ አሳያችሁ። አንዳንዴ ግን አርቲስት መሆን እያያችሁ ነው አይደለ? እያየ ነው አይደለ? ጥቅሙ የሚመጣበት ታይ መጨረሻው እንክርዳዱ ከስንዴው ሊለይ ነው። መጨረሻው ዘመን መጣ። እያየ ነው። ብቻዬን እንዳልቀር ነው የምፈራው። ይሁን እንትን እኮ ነው ቤንች እየተቀያየሩ ነው የሚመስለው። እንኳን ሲኒዮንኩ ለምን ሮኮቦት አልሆነም? ጋይስ ለምን እየተቀደው አልቀረም? ማርያም ይህንን ቪዲዮ ለዚህ ልጅ አድርሱልኝ። እንዲሁም ወላጆች የሆናችሁ በሙሉ ይህንን ቪዲዮ ጨርሳችሁ ማየት አለባችሁ፣ በደንብ ስለምትጠቀሙበት። በዚህ ቪዲዮ ላይ እንደምንመለከተው ይህ ወንድም ልጅነቴን አስታወሰኝ፣ ስለዚህ ከትምህርት ቤት ወደ ቤታቸው የሚመለሱ ልጆችን ላድርሳቸው፣ ልጋብዛቸው ብሎ ይህንን በጎ ተግባር ሲያደርግ እንመለከታለን። ተግባሩ በጎ ነው፣ ምንም ክፉ ነገር አላየውበትም። ነገር ግን ለዚህ ወንድምም እንዲሁም ለወላጆች ላስተላልፍ የምፈልገው መልእክት በዚህ ዘመን ያሉ ልጆች ሶሻል ሚዲያ በጣም ኢንፍሉዌንስ ያደርጋቸዋል። ኢንፍሉዌንሰር ሲያዩ በጣም ለማየትም ከነሱ ጋር ፎቶ ለመነሳትም በጣም ሲጓጉ በብዙ ጊዜ የተመለከትን ይመስለኛል። እንግዲህ ከዚህ ነገር ጀርባ ያለው ክፉ ነገር ብዬ ወይንም ደግሞ መጠንቀቅ አለብን ብዬ ላስተላልፍ የምፈልገው መልእክት ይህ ወንድም ከመልካም ነገር ተነስቶ ልጋብዛቸው ላድርሳቸው ብሎ አድርጎ ሊሆን ይችላል። ነገር ግን በዚህ ዘመን ምን አይነት ክፉ ነገር እየተደረገ እንደሆነ ያስተዋልን አልመሰለኝም። ይህ ማለት ምን ማለት ነው? ላደርሳችሁ ብሎ አንዱ ሌላኛው መጥፎ ነገር የሚያደርግ ኢንፍሉዌንሰር ወይም ደግሞ አንድ ሰው መጥቶ እንደዚህ ፒክ ላርጋችሁ ብሎ አርቲስት ሊሆን ይችላል፣ ቲክቶከር ሊሆን ይችላል፣ ሶሻል ሚዲያ በጣም ኢንፍሉዌንሰር ሊሆን ይችላል፣ ላድርጋችሁ ብሎ መጥፎ ነገሮችን ሊያደርግ ይችላል። ይህንን የምልበት ምክንያት በዚህ ምክንያት በሃይስኩል የሚማሩ ልጆቻቸውን ያጡ ወላጆች
በብዙ ጊዜ ድምጻቸውን ሲያሰሙ የደረሱ መረጃዎች ስላሉ ነው። ስለዚህ ወዳጆች ለምናደርገው ነገር ጥንቃቄ ልናደርግ ይገባል። ምናልባት ልንጋብዛቸው ልናደርሳቸውም ከፈለግን ፐብሊክ ማድረግ ነሰሰር ላይ አይጠበቅብንም። ምክንያቱም ዛሬ እነዚህ ልጆች እድል አግኝተው እኮ ከዚህ ኢንፍሉዌንሰር ጋር አብረው ሸኛቸው፣ ጋበዛቸው፣ የኔ እድል ደግሞ መቼ ይደርሰኛል ብሎ የሚጓጉ ልጆች አሉ። አንደኛው ክፉ ነገር ያሰበው መጥቶ እንደዚህ ቢያረጋቸውና መጥፎ ነገር ቢደርስባቸው ተጠያቂው ማን ነው? ስለዚህ ሶሻል ሚዲያ ላይ ለምናቀርባቸው ነገሮች በጎ ቢሆኑም እንኳን ጥንቃቄ ማድረግ እንዳለብን ልነግራችሁ እወዳለሁ። ወላጆችም ልጆቻችሁን ማንም ሰው ከመንገድ ፒክ እንዲያረጋቸው ላድርሳችሁ ሲላቸው እሺ እንዳይሉ እምቢ ማለት እንዲለምዱ እንድታስተምሩ እንድታስጠነቅቁ አሳስባችኋለሁ። ሶሻል ሚዲያ የምትጠቀሙ ወላጆች ለማይጠቀሙም ይህንን አድርሱ። አመሰግናለሁ። ነብይ እዩ ጩፋ ከአዶናይ ጋር ያደረገው ንግግር እንግዲህ በሂሳብ በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። እዩ ጩፋም ለአዶናይ ሰግጠህ ረግጠህ አልሰማም ብለህ ግብህን ምታ፣ የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ከመቶ ጤነኛ አንድ እብድ አይጠፋም። አዶናይ ሀገር እያጠፋ ነው፣ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። የአዶናይ ትምህርት ሀገር የሚጎዳ ከሆነ መንግስት ራሱ ያያል። መንግስት የራሱ ህግ አለው። የሀገርን ደህንነት እስካልነካ ድረስ የፈለግከውን መስራት ትችላለህ በማለት ነብይ እዩ ጩፋ አዶናይን መክሮታል። ይህም ምክሩ እንግዲህ በሂሳብ በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። ስለዚህ ጉዳይ ምን ሀሳብ አላቸው? ሀሳባችሁን ኮመንት ላይ ጻፉልን። ፎሎ በማድረግ ቤተሰብ ይሁኑ። እኔ ብቻ ነኝ ጋዜጠኛ ሶፎንያስን ያጋለጠው ልጅ? ትንሽ ያጠራጠረኝ፣ ትንሽ ያልተዋጠልኝ። ኦፍኮርስ ይህንን ነገር በማጋለጡ አሪፍ ስራ ሰርቷል፣ ልናመሰግነው ይገባል። ነገር ግን ጋዜጠኛ ሶፎንያስ እንዴት ይህንን ልጅ አምኖ ከአዲስ አበባ አዳማ ድረስ ይሄዳል? ያውም ደግሞ ይሄንን ነገር ለማድረግ ያውም ደግሞ ከሱ ጋር ለማደር። ኢማጅን ነገርየው ቀልድ ወር ደግሞ ቀላል ነገር አይደለም። የሆነ ሰው እንደዚህ አይነት ነገር ውስጥ ለመግባት መጀመሪያ ትንሽም ቢሆን የሆነ ነገር ሊኖራቸው ይገባል። የሆነ መግባባት፣ የሆነ መገናኘት፣ የሆነ ቅርርብ ሊኖራቸው ይገባል። ያለበለዚያ ግን ከአዲስ አበባ አዳማ ድረስ ዝም ብላችሁ ተነስታችሁ የምትሄዱት ነገር አይደለም። ስለዚህ ይሄ ልጅም ከጋዜጠኛው ጋር አብሮ ተይዞ ሊጣራ ሊመረመር ይገባል ብዬ አስባለሁ። ካልሆነ ግን ከዚህ ጉዳይ ጀርባ ያለው ነገር ማንም ሳይረዳው ማንም ሳይገባው ወደ ሌላ ነገር ሊያመራ ይችላል። አስቡት፣ የሆነን ሰው ለማጋለጥ ብላችሁ በዚህ ደረጃ እንደዚህ አይነት ንግግር ታወራላችሁ። እኔ ብሆን ምንም ያክል ነገሩን ለማጋለጥ ብፈልግ እንደዚህ አይነት ቃላቶችን ተጠቅሜ ከአዲስ አበባ አዳማ ድረስ ለማምጣት እንደዚህ ማውራ አይመስለኝም። እዚህ ጋር ሊሰመረበት የሚገባ ልጁ እንደዛ ነው ብዬ እያወራው ኦር ደግሞ እየፈረርኩበት ኦር ደግሞ ነጥዬ እያወጣሁት አይደለም። ነገር ግን የዚህ ልጅም ጉዳይ ሊጣራ ንጹህ ሊሆን ይገባል ብዬ አስባለሁ። ንጹህ ከሆነ ኦር ደግሞ ለማጋለጥ ብቻ ከሆነ እሰየው። ካልሆነ ግን በስርዓቱ ስልኮቹ ሊሆን ይችላል፣ ከዚህ በፊት ያደረጋቸው ነገሮች ሊሆን ይችላሉ፣ ሊጣሩ ይገባል። ይቻላል። ጠይቅ። ኦኬ፣ እሺ። በእርግጥ ከቪዲዮዎችህ ላይ ከ10 እና ከ15 በላይ ጥያቄዎች ያስነሳል ጉዳዩ። እኔ ግን መጠየቅ የምፈልገው አንዱና የመጀመሪያው ጉዳይ ምንድነው? 9 ሰዓት ከ37 ፒኤም ከልጁ ጋር በቲክቶክ ማውራት ጀመራችሁ። እሱንም ቆርጠኸው ነው ወደ ላይ አንተ ምን ብለኸው እንደሆነ አናቅም፣ ግን 2 የሱ ቴክስቶች ጀምሮ ወደ ታች ነው ያሳየህን። ስለዚህ እኔ ምንድነው ያለኝ ጥርጣሬ 9 ሰዓት ኤኤም ከ37 ጀመራችሁ 9 ሰዓት ከ50 ምናምን ሲል ወደ ቴሌግራም አመራችሁ። ከዛ 9 ሰዓት ከምናምን ኤኤም ጀመራችሁ እስከ 10 ሰዓት ከ55 ኤኤም ድረስ አወራችሁ። ስለዚህ በአጠቃላይ በመሐከላችሁ የነበረው ነገር ወይም እኛ በአይናችን ያየነው ከቲክቶክ እስከ ቴሌግራም ድረስ ያወራችሁት የተነጋገራችሁት ኦልሞስት ከ20 ደቂቃ አይበልጥም። እሱ ደግሞ እየመጣ ያለ ወደ አንተ 9 ሰዓት ነው 9 ሰዓት ነው ስትለው ነበር አንተ።
ስለዚህ እኔ በምንድን ነው የደመደምኩት? እንዴት ሆኖ መጀመሪያ የተነጋገራችሁት ነገር ከሌለ መጀመሪያ ከዚህ ልጅ ጋር ካልተዋወቃችሁ እንዴት ሆኖ ነው በ30 እና በ20 ደቂቃ ብቻ ተነስቶ አዳማ ሊደርስ የሚችለው? ሁለተኛ ነገር ደግሞ እያወራ ነው ወይ ይሄ ልጅ አዳማ የመጣው? ገባ? ሲቀጥል ደግሞ ለምንድን ነው ስክሪንሻት ብቻ ማሳየት የፈለከው? ግዴታ ስክሪን ላይ ሪከርድ የተደረገ መኖር ነበረበት። ስልክ ቁጥሩና ፕሮፋይሉ ላይ መግባት ነበረብህ። አንተ ትክክለኛ ሰው ከሆንክ ላንተ መንገድ የምፈልገው ነገር ምንድነው? ሌላኛው ስልክህን ላይቭ ላይ እያሳየህን ሌላኛው ስልክ ላይ ቴሌግራም ገብተህ ይሄው ፕሮፋይሉ ይሄው እያልክ እየነካህ ካልገባህ በስተቀረ እንዴት ሆኖ ነው ይሄ ነገር ሊሆን የሚችለው? ሁለተኛ ነገር ደግሞ ይሄ ልጅ እኔን ይፈልገኛል የምትል ከሆነና ይሄ ልጅ እንዲህ ነው ብለህ ለልጁ ስም ከሰጠውና ከፈረጅከው እኔ ስመጣ የሆነች ሴት ጓደኛ ያለች እዛ እሷ ጋር ተወስደኛለህ ብሎካል ካስታወስክ። ስለዚህ ስንት አይነት ፍላጎት ነው ይሄ ልጅ ያለው? ይሄንን ነገር ማወቅ ፈልጋለሁ። ሌላኛው ነገር ደግሞ እናንተ መሃል ሌላ ችግር ከሌለ አንደኛ ቪዲዮ ስትሰራ ምንድነው ያልከው? አንድ እንዲህ አይነት ሰው እየመጣ ነው ዶጋመድ የምናደርገው ብለህ ስትዝት ነበር። ቪዲዮ ገና ልጁ አዳማ ሳይገባ። ልጁ አዳማ ከገባ በኋላ አንደኛ ለምንድን ነው ከመኪና ሲወርድ ጀምሮ ያልቀረጽከው? ከመሃል ለምን ጀመረ ቪዲዮ? ሁለተኛ ነገር ደግሞ እንመታዋለን ብለህ እንደዛትክ አላደረከውም። ኢቭን ኢፍ ጓደኞቼ እየደበደቡ ተውት አትምቱት ስትል ነበር። ሶስተኛ ጥያቄ እኔና አንተ ያልጨረስነው ጉዳይ አለ ብለህ ስትናገር ነበር። ምንድነው ያልጨረሳችሁት? አራተኛ ጥያቄ ደግሞ አንተ እውነት ትክክለኛ ሰው ከሆንክ ከበስተጀርባችሁ ምንም አይነት ነገር ከሌለ ሙሉ ኮንፊደንስ ካለ ሙሉ መረጃ ካለ ለምንድን ነው ይሄንን ልጅ ለፖሊስ አካል አሳልፈ ያልሰጠው? ይሄን ጥያቄ መልስልኝ። እሺ አንድ ያከታተለ የኢትዮጵያ መንግስት ይነዋል በቃ ቪዛ እየሰጠን አውሮፓና አሜሪካ ካናዳ እንላካቸው ብሎ ቪዛ ቢያመቻችላቸው ስትቃወም እገላለሁ ስትል የነበርክ በሙሉ ሚኒስከርት አድርገህ ትሄዳለህ። ኢትዮጵያዊ ማለት እንደዛ። እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸውና እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸውና አዳዲስ ቪዲዮዎች እንዳያችሁባቸው ተስፋ አረጋለሁ። እስከሆነ አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።